ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በተቆይታችን በሳምንቱ መጨረሻ የሚከናወኑ ትልቅ የአውሮፓ ሊጎችን በተመለከተ በስፋት እንዳሳለን። ባሳለፈው ሳምንት እንግዲህ በእንግሊዝ ኤፍኤ ካፕ ምክንያት የሊግ ጨዋታዎች አልተደረጉም ነበር። ታዲያ በሳምንቱ አጋማሽ ደግሞ በአህጉራዊ መድረክ ትልቁ የውድድር ሂደት የአውሮፓ ቻምፒዮንስ ሊግ ተከውኖ ነበር። አሁን ደግሞ በሊግ ውድድሮች ዳግም የእንግሊዝ ፕሪሚየር ሊግ ይመለሳል። እሱን በስፋት እንቃኛለን። የካፍ ቻምፒዮንስ ሊግ ጥሎ ማለፍ ጨዋታዎችም ትናንት ተጀምረዋል። እሱንም እንመለከታለን። አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። ከካፍ ቻምፒዮንስ ሊግ እንጀምር። ትናንት የጥሎ ማለፍ ጨዋታዎች መደረግ ጀምረዋል። በካፍ ቻምፒዮንስ ሊግ በአፍሪካ አህጉር ትልቁ መድረክ የካፍ ቻምፒዮንስ ሊግ ነው። በዚህ መድረክ ላይ የደቡብ አፍሪካው ሰንዳውንስ ማሜሎዲ ሰንዳውንስ ከስታድ ማለን ጋር ከማሊው ቡድን ጋር ማለት ነው ጨዋታቸውን ትናንት አድርገው ነበር። ሰንዳውንስ በሙሉ ብልጫ ነው ትናንት ማሸነፍ የቻለው። ስታድ ማለንን 3-0 አሸንፏል። ትናንት ሙዳው እንደዚህ ነው ብሪያን ሊዮንና ራይነርስ ናቸው ጎሎቹ ማስቆጠር የቻሉት ለሰንዳውንስ። ታዲያ ትናንት ኑኖ ሳንቶስ 2 አሲስቶችን ማድረግ ቻለ። የፖርቱጋላዊ ተጫዋች እንግዲህ የካፍ ኦንላይን በይፋዊ ገጹ ላይ 8 ተጫዋቾች በካፍ ቻምፒዮንስ ሊግ ለቡድናቸው ተጽዕኖ መፍጠር የሚችሉ ውጤትን መቀየር የሚችሉ ብሎ ካስቀመጣቸው መካከል ኑኖ ሳንቶስ አንደኛው ተጫዋች ነበር። ትናንት 2 አሲስቶችን አድርጓል። ጥሩ ሬቲንግም ተሰጥቶታል በጨዋታው። ማሜሎዲ ሰንዳውንስ እንግዲህ በአፍሪካ እግር ኳስ ላይ ውበት ያለው ኳስን የሚከተል በተደጋጋሚ እንግዲህ ውብ እግር ኳስን የሚያስመለክት ቡድን ነው። ነገር ግን በስኬትም በዛም ሲደምቅ አልተመለከትንም። አሁን ግን ጥሎ ማለፉን የመጀመሪያውን ዙር በሜዳው ስታድ ማለንን 3-0 አሸንፏል። ስለዚህ ለምርጥ ጨዋታ በቂ የሚባል አንድ እግሩን ያሻገረበት ለቀጣይ ጥሎ ማለፍ ጨዋታ ውጤት ነው ማስመዝገብ የቻለው። 3-0 ድል ማድረግ ችሏል። ሌሎች መርሃግብሮችን እንደዚሁ ስንመለከት ወደ አውሮፓ ወሰዳችሁና በስፔን ላሊጋ ዲፖርቲቮ አላቬስ ባስክ ላይ ቪያሪያልን ገጥሞ ነበረ። ትናንት 1-1 ተጠናቋል። ራፋ ማሪን በራሱ መረብ ላይ አስቆጥሮ ይመራ ነበር ዲፖርቲቮ አላቬስ። ታዲያ የዳኛው ፊሽካ ሲጠበቅ ቢጫ ሰርጓጆቹ በመጨረሻ ደቂቃ ላይ በኒኮላስ ፔፔ አማካኝነት ጎል አስቆጠሩና ከጨዋታው 1 ነጥብ ይዞ መውጣት ችሏል። የማርሲኖ ስብስብ ዘንድሮ በሊጉ በጣም እጅግ ጠንካራ ከሚባሉ ቡድኖች መካከል ይቀመጣል። በአውሮፓ ቻምፒዮንስ ሊግ ቀጣይ ለመሳተፍ ነው ጥረት እያደረገ የሚገኘው። ከሰሞነኛ ውጤቱ እንዲያው በተወሰነ መንገድ ሸርተት ብሏል። ነገር ግን በአውሮፓ መድረክ በቀጣይ መሳተፉ የሚቀር አይመስልም ቪያሪያል። ትናንት ግን ከዲፖርቲቮ አላቬስ ጋር ነጥብ ተጋርቶ ከሜዳ ወጥቷል። ቶሪኖ ቱሪን ላይ ከፓርማ ጨዋታቸውን አድርገው ነበር። ባለሜዳ ቡድን ቶሪኖ ድል ማድረግ የቻለው ጆቫኒ ሲሞኔ ጎል አስቆጥሯል። ኢካን እንደዚሁም ደግሞ ማንዴላ ኬት በራሱ መረብ ላይ ያስቆጥራት ጎል ላኛው የሚጠቀስ ነው። ፔሌግሪኖ አንዷን የፓርማ ጎል አስቆጥሯል። እንግዲህ ፓርማ ባለፈው ውድድር ዓመት በክርስቲያን ኪቩ ነበር የሚመራው። ታዲያ ይሄ ቀድሞ የኢንተር ልጅ ወደ ቤቱ ዳግም ተመለሰና አሁን ላይ ኔራዚሮቹን እየመራ ይገኛል። ታዲያ ያለፈው ውድድር ዓመት ጀምሮ ባለፉት ጊዜያቶች በአርሰናል ቤት በምክትል አሰልጣኝነት ከሚኬል አርቴታ ጋር ሲሰራ የነበረው ካርሎስ ኩዌስታ አሁን ወደ ጣሊያኑ ክለብ ፓርማ አምርቶ ነው ፓርማን እየመራ የሚገኘው። ትናንት እንግዲህ ሽንፈት ገጥሞታል። ቶሪኖ 4-1 አሸንፏል። ጀርመን ላይ ቦሩሲያ ሞንቸግላባህ ከሴን ፓውሊ ጨዋታቸውን አድርገው ነበረ። ቦሩሲያ ሞንቸግላባህ 2-0 አሸንፏል። ኬቪን ስቶገር እና ፍራንክ ሆኖራት ናቸው ለባለሜዳ ቡድን ጎሎቹን ማስቆጠር የቻሉት። በስታድ ቬሎድሮም ኦሎምፒክ ዴ ማርሴ ከኦግዜር ጨዋታቸውን አድርገው ነበረ። በአሚን ጎሪ ብቸኛ ጎል ባለሜዳ ቡድን ማርሴ ጨዋታውን 1-0 ማሸነፍ ችሏል። እንግዲህ ኦሎምፒክ ዴ ማርሴ ሊጉ ሲጀመር ዝውውሮቹን ተከትሎ ከፓሪስ ሰን ዠርማ ጋር ይፎካከራል የሚል እምነት ተጥሎበት ነበረ። ነገር ግን በጊዜ ሂደት ዲዘርቢ ያልተሳካላቸውም በፈረንሳዩ ክለብ ቤት። እናም ትላንት ግን ድል ማድረግ ይችላል። የዋንጫ ፉክክሩ ላይ ግን ሙሉ በሙሉ ወጥቷል ማለት ይቻላል። ፓሪስ ሰን ዠርማን የተፎካከረ የሚገኘው ቡድን ሬሲንግ ክለብ ደሎንስ ሆኖ ተመልክተናል። ሌላኛው በሻምፒዮንሺፕ ሬክስሃም ከስዋንሲ ተጫውተው ነበረ ትላንት። እንግዲህ ሬክስሃም በቅርቡ እንደምናስታውሰው በተለይ ባሳለፍነው ሳምንት በሜዳው ቼልሲን ገጥሞ በኤፍኤ ካፕ ጥሎ ማለፍ እስከ መጨረሻው ደቂቃ ድረስ ሲታገል ነበረ። የኋላ በጭማሪ ደቂቃ በተቆጠረበት ጎል ተሸንፎ ነው ከውድድሩ የተሰናበተው። እናም ሬክስሃም ከስዋንሲ ተጫውተው ትላንት ሬክስሃም ድል ማድረግ ችሏል። እንደሚታወቀው በርሲቲ በቅርቡ ተሸንፎ ነበረ። አሁንም ግን የፕሌኦፍ ደረጃ ላይ ተቀምጧል። ሬክስሃም በሻምፒዮንሺፕ 6ኛ ደረጃ ላይ ተቀምጦ 60 ያክል ነጥቦችን በመሰብሰብ ከሲቲ በ3 ነጥብ ብቻ አንሶ 6ኛ ላይ መቀመጥ ችሏል። እንግዲህ ሬክስሃም አሁንም ቢሆን ፕሌኦፍ ገብቶ በደርሶ መልስ ጨዋታዎችን አሸንፎ ወደ ፕሪሚየር ሊግ ለመቀላቀል እድል በእጁ ነው የሚገኘው ብለን እንግዲህ መናገር ያስደፍራል። ሌላኛው ፋር ራባትን ከፒራሚድ ያገናኘ የካፍ ቻምፒዮንሺፕ ጨዋታ ነበረ። በጥቂት ሰዓታት በፊት የተከናወነ ጨዋታ ነው። ይህ ጨዋታ 1-1 ተጠናቋል። ፒራሚድስ እንግዲህ ያለፈው ውድድር ዓመት የካፍ ቻምፒዮንስ ሊግ ሻምፒዮን ቡድን ነበር። የግብፁ ምስረታዊ ቅርብ ነው፣ ነገር ግን በጣም ስኬቱ ፈጥኗል። ፒራሚድስ ፋር ራባት ጋር ያደረገውን ጨዋታ ባቻ ውጤት ነው ማጠናቀቅ የቻለው። ዛሬ የሚደረጉ ጨዋታዎች አሉ። በካፍ ኮንፌዴሬሽን ካፕ ኦቶ ዶዮ ከዛማሊክ ይጫወታሉ። እንደዚህም አልማስሪ ከቤልዙዳድ ዛሬ የሚከናወኑ የካፍ ኮንፌዴሬሽን
ዋንጫ የጨዋታ ሂደቶች ናቸው። በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ። ወደ ዛሬ መርሃ ግብሮች ልውሰዳችሁና የእንግሊዝ ፕሪሚየር ሊግ እናስቀድማለን። የእንግሊዝ ፕሪሚየር ሊግ ጨዋታውን ዛሬ ይከውናል። 12 ሰዓት ላይ በጎሎች ይደረጋል። ነገር ግን ትልቁ መርሃ ግብር ቅድሚያ እንመልከት። አርሰናል ከኤቨርተን ይጫወታሉ። ይህ ጨዋታ መርሃ ግብር 2 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ከጨዋታ በፊት በነበረው ፕሬስ ኮንፈረንስ ሚኬል አርቴታ በብዙ ጉዳዮች ላይ ሀሳቡን ሰጥቷል። አዲስ የጉዳት ዜና እንዳለ ተናግሯል ሚኬል አርቴታ። ከዚያም ባለፈ ግን የማርቲን ኦዴጋርድና ሊያንድሮ ትሮሳርድን ሁኔታ በተመለከተ ሁለቱም ተጫዋቾች በአውሮፓ ቻምፒየንስ ሊግ ወደ ጀርመን ተጉዘው ሊቨርኩሰንን ሲገጥሙ በስብስቡ አልተካተቱም ነበረ ኦዴጋርድም ሆነ ትሮሳርድ። ነገር ግን የሁለቱን ተጫዋች ጉዳት በተመለከተ ጤንነታቸው ጥሩ እንደሆነ ነገር ግን የሕክምና ባለሙያዎችን ውሳኔ መጠበቅ አለብን ሲል ሚኬል አርቴታ ሀሳቡን ሰጥቷል። ኦዴጋርድ እንግዲህ ባለፉት ሳምንታትም የጤና እክሉ ደጋግሞ ሲገጥመው ነበረ። በአንጻሩ ግን ትሮሳርድ ማንስፊልድ ታውን በገጠውበት ጨዋታ ነበረ መጠነኛ ጉዳት የገጠመው። የመመለሳቸው ጉዳይ የሕክምና ባለሙያዎች ገምግመው ማች ፊትነሳቸውን እንግዲህ ካሳወቁ በኋላ ተጫዋቾቹ በስብስቡ ይካተታሉ ወይስ አይካተቱ የሚለው የሚወሰን ነው የሚሆነው። ሌላኛው ካይ ሃቨርትዝ ፍጹም ምቷን ካስቆጠረ በኋላ በቡድኑ ሞመንተም ላይ ከዚያም ባለፈ በዚህ ቫይቡ ምን ይመስላል የሚል ሀሳብ ቀርቦት ነበረ። ምንጊዜም ጥሩ ውጤት ስናመጣ ከዚያም ባለፈ ደግሞ በፐርፎርማንሳችን ለቀጣዩ ጨዋታችን መነሳሻ የሚፈጥርበት አጋጣሚ ሰፊ ነው ሲል ሀሳብ ሰጥቷል። ፋቢያን ሄዘለርን በተመለከተ ብራይተንን ካሸነፉ በኋላ ሀዘለር ትንሽ የተከፉ ይመስል ነበረ። በተለይ ሜዳ ውስጥ አንድ ቡድን ብቻ ነበር ኳስ ሲጫወት የነበረው። በዚህ አይነት መንገድ ተጫዋች ማሸነፍ አልፈልግም ሲሉ ኔጌቲቭ ኢምፓክት ያለው አስተያየት ሰጥተው ነበረ ሚኬል አርቴታና አርሰናልን በተመለከተ። ነገር ግን ለዚህ በጊዜ ኢሞሽናል ሆነው እንደነበር ሰጥተው አርሰናል ዋንጫ ካሳካ ቅድሚያ እንኳን እንደሰላቸው የምለው ሰው እኔ ነኝ ማለታቸውና ለሚኬል አርቴታ መልእክት እንደላኩለት ሀዘለር ተናግረዋል። ሚኬል አርቴታም ይሄን እንግዲህ እሱን ስብዕና ያሳያል ሲል ሀሳቡን የሰጠበት አጋጣሚ ነው ያለው ሀዝለርን በተመለከተ። ሌላኛው ስለ ዴቪድ ሞይስም በጎ ነገር ተናግሯል። እንግዲህ ዴቪድ ሞይስ ከኤቨርተን ጋር አብረው ሰርቷል። ዴቪድ ሞይስ በአሰልጣኝነት ሚኬል አርቴታ ደግሞ በተጫዋችነት። ዴቪድ ሞይስ እንደ ተጫዋችም እንደ ሰውም በብዙ መልኩ ለውጦኛል ብሎ ያምናል ሚኬል አርቴታ። እኔም ይሄንን ሀሳብ ሰጥቷል ከጨዋታው አስቀድሞ ለእርሳቸው ያለውንም ክብር የገለጸበት አጋጣሚ ነው እያለው። ሌላኛው በአርሰናል በኩል በጎ ነገር ትናንት የተሰማ ዜና ነበረ። የክለቡ ወሳኝ ተጫዋች ዴክላን ራይስ ኮንትራቱን ለማራዘም ንግግር ስለመጀመሩ በሁለቱ አካላት መካከል ንግግሮች ተጀምሯል የሚል መረጃዎችን ስንሰማ ነበር። ይሄ ደግሞ በጎ እና ለአርሰናል የበለጠ ፊውቸሪቲያቸው እንዲያሳምር ያደርገዋል። ምክንያቱም ከሰሞኑ ማጋሌሽም ሆነ ቡካዮ ሳካ ኮንትራታቸው ማራዘማቸው ይታወቃል። አሁን ደግሞ ተረኛው ዲክላን ራይስ ይመስላል። ከእርሱም ባለፈ ዩሬን ቲምበርም ሌላኛው በቅርቡ ንግግሮቹ እንደሚጀምር ከኮንትራት ሂደት ጋር በተገናኘ መረጃዎች ወጥቷል። እንግዲህ በብዙ መልኩ በተለይ ከአርሰናል ጋር በተያያዘ የሚነሱ ነጥቦች አሉ። ከቀሙ ኳስ ጥገኛ መሆን፣ ከዚያም ባለፈ ደግሞ ይሄ ዳርክ አርትን የሚጠቀሙ አርሰናል የሚል ሀሳቦች ይነሳሉ። የቀድሞ ተጫዋችም ጆን ኦቢ ሚኬልም እንግዲህ አርሰናል ዋንጫውን ካሳካ እንግዲህ አሳክቷል የሚል እንግዲህ እምነት እንደማይሰጠው ነው የተናገረው ጆን ኦቢ ሚኬል። በአጫወት መንገዱ ከቆመ ኳስ ከዚያም ባለፈ ደግሞ ሌሎች ዳርክ ካርቶች እየተጠቀመ ነው ያሳካው ብዬ ነው ማምነው የሚል ሀሳብን የሰጠበት አጋጣሚ ነው ያለውና ብዙዎች በዚህ መንገድ ሀሳብ ይሰጣሉ። ሚኬል አርቴታ ግን ከዚያም ባለፈ ዴቪድ ሞይስም ተጠይቀው ነበረ በዚህ ጉዳይ ላይ የትኛውም ቡድን ውብ እግር ኳስ ሊጫወት አይችልም፣ ያኮና ሰልቹ ነው የሚሆነው። በየትኛውም መንገድ አንድ ቡድን ዋንጫዎች ማሳካት ከቻለ ድል ማድረግ ከቻለ ያ የራሱ ምርጫ ነው። በዚያ ደግሞ የሚያስከፋ ነገር አለ ብዬ አላምንም ሲሉ ዴቪድ ሞይስ ሀሳባቸውን ሰጥቷል። ከዚያም ባለፈ ጀራርድ ብራንዌትን በተመለከተ ዝግጁ እንደሚሆን ለጨዋታው ዴቪድ ሞይስ ተናግሯል። እንግዲህ ብራንዌት በቶፊዎቹ ቤት በጣም ሁነኛ ከሚባሉ ተጫዋች መካከል የሚጠቀሰው ተጫዋች እንደሆነ ይታወቃል። እናም አርሰናል ይበልጥ ኤቨርተን ላይ ብልጫ ያለው ቡድን ነው። በተለይ ኤሚሬትስ መጥቶ ኤቨርተን ለማሸነፍ እጅግ የሚቸገር ቡድን ነው። ነገር ግን ከአርሰናል በመቀጠል ከሜዳ ውጭ ብዙ ድሎችን ያስመዘገቡ ቡድን ደግሞ ዘንድሮ ኤቨርተን ነው እና አርሰናል ከኤቨርተን ጨዋታው በእጅጉ ይጠበቃል። እንግዲህ አርሰናሎች ከማንቸስተር ሲቲ ጨዋታ አስቀድመው መጫወታቸው ድል ማድረግ ከቻሉ ሲቲ ላይ ጫና ማሳደር ይችላሉ። ከዚያም ባለፈ አሁን ላይ እያንዳንዱ የሊግ ጨዋታ የፍጻሜ ያክል ነው። ምክንያቱም አንድ ቡድን ነጥብ ከጣለ ምክንያቱም ጊዜ አይሰጥም። ቀደም ባሉት ጊዜያቶች አንድ ቡድን ነጥብ እንኳን ቢጥል አሊያም ቢሸነፍ ለማገገም መልሶ ወደ ውጤት ለመምጣትና ተፎካካሪውን ለመቅደም እድሎች ይኖራሉ። አሁን ግን ቀሪ 8 ጨዋታዎች ናቸው የሚቀሩት። ስለዚህ እያንዳንዱ ጨዋታ የፍጻሜ ያክል እየጠበቁ ነው የሚጫወቱት። ትልቁ ነገር ደግሞ ማሸነፍ ለቀጣይ ጨዋታ ደግሞ ጥሩ ስንቅን ይዞ መጓዝ ነውና ያንን ለማድረግ እንደሚፋለሙ ሚኬል አርቴታም ሀሳቡን ሰጥቶ 2 ሰዓት ከ30 ላይ አርሰናል ከኤቨርተን ጨዋታቸውን ያደርጋሉ። ላይኛው በተመሳሳይ ሰዓት በስታንፎርድ ብሪጅ ቼልሲ ከኒውካስል የሚጫወቱ ነው
የሚሆነው እንግዲህ የቼልሲ እግር ኳስ ክለብ በሳምንቱ አጋማሽ ወደ ፓሪስ አቅንተው በፓርክ ዲ ፍራንስ በፓሪስ ሰን ጀርማ ሽንፈት ገጥሞት እንደተመለሰ እናውቃለን። እናም አሁን ደግሞ ከዚህ ከሽንፈት በኋላ እንዴት ባለ መንገድ ለማገገም ይጫወታል የሚለው ሐሳብ በእጅጉ የሚነሳበት አጋጣሚ ለበነገራችን ላይ ኢንተርናሽናል ሬክ በቀጣይ ሳምንት ይደረጋል። ያን ተመልክቶ አንድ ሐሳብ ሰጥቷል ሚኬል አርቴታ ለመጥቀስ ያክል ነው። ከአብዛኞቹ ብሔራዊ ቡድኖች ጋር በጣም ጥሩ ግንኙነት አለን፣ ምክንያቱም ከተጫዋቾች ጋር ይነጋገራሉ። እናም ተጫዋቾች በጤንነት እንዲቆዩ ለማድረግ ስራዎችን ይሰራሉ። የሁሉም ተጫዋቾች ጤንነት እንዴት እንደሚሆን መገምገምና ማየት አለብን የሚል ሐሳብ ስለመስጠቱም እንደዚሁ ሌላኛው መጥቀስ ያለብን ጉዳይ ይመስለኛል። ፔድሮ ኔቶን በተመለከተ መረጃ ወጥቷል። ፔድሮ ኔቶ በፕሪሚየር ሊጉ ከአርሰናል ጋር በነበረው ጨዋታ ቀይ ካርድ ከተመለከተ በኋላ ያሳየው ያልተገባ ባህሪ ነበር በሚል ያን ጨዋታ ቅጣትና የ70,000 ዩሮ ቅጣት ተላልፎበታል። ስለዚህ ተጫዋች በኒውካስሉ ጨዋታ አይኖርም ማለት ነው። እንግዲህ ተጫዋቹ በቻምፒየንስ ሊግም የፓሪስ ሰን ጀርማን እንግዲህ ኳስ የሚያቀብለው ቦልቦ የሚባሉትን ገፍትሮ ሲጥል ስንመለከተው ነበር። ከጨዋታው በኋላ ግን ማሊያውን እንደሰጠውና ልጁም ደስተኛ ሆኖ ገልጸው ነበር። ይህ ግን በዩኤፋ ነገሩ ክትትል የተደረገበት እንዳለና የተጣራ እንደሚገኝ ጉዳዩ መረጃ ሲወጣ ነበረ። በቼልሲ በኩል ሬስ ጄምስ ከቼልሲ ጋር የአዲስ ኮንትራት ተፈራ 6 ዓመት ቆይታ እንግዲህ ያደርጋል። ይህ በታማኝነቱን ያሳየ ተጫዋች ሆኗል። በቼልሲ ቤት በክለቡ እጅግ ብቃታቸው በከፍታ ከሚቀመጡ ተጫዋች ሬስ ጄምስ አንደኛው ነው። እናም በቀጣይ አመታት በሰማያዊዎቹ ቤት እንመለከተዋለን ማለት ነው ሬስ ጄምስን። እንግዲህ ሌም በማራዘም እጅግ በጣም ደስተኛ ነኝ። ቼልሲ ለኔ ትልቅ ትርጉም ያለው ቡድን ነው። ሁልጊዜም ቢሆን የምርጥ ብቃት አመታት እዚህ እንዲሆኑ እንደምፈልግ ተናግሬያለሁ። ካለፉ ስኬቶቻችን በላይ ለመገንባት የሚያስፈልገን ነገር ሁሉ እንዳለን በእውነትም አምናለሁ በማለት ሐሳቡን ሰጥቷል ሬስ ጄምስ። ሊያም ሮዚነር ኤስቴቫውን በተመለከተ ለጨዋታው እንደማይደርስ ሐሳባቸው ሲሆን ብራዚላዊ ወጣት የመስመር ተጫዋች ከሰሞኑ በጉዳት ምክንያት በስብስቡ ሲካተት አልነበረም። አሁንም ለጨዋታው እንደማይደርስ ሊያም ሮዚነር ሐሳባቸውን ሰጥቷል። ቼልሲ ባለፉት 12 የፕሪሚየር ሊግ ጨዋታዎች በሜዳው ከኒውካስል ጋር 11ን አሸንፏል። ይሄ ትልቅ የማሸነፍ ንጻሪ ነው። በአንድ ነጥብ ተጋርቷል። የተሸነፈው በ2012 ነበረ በሮቤርቶ ዲማቴዮ በሚመራበት ጊዜ ነበረ ለመጨረሻ ጊዜ በሜዳው በኒውካስል የተሸነፈው። ከዚያ ጊዜ በኋላ ግን በሜዳው ሽንፈት አልገጠመው ቼልሲ። በጣም ይሄ ትልቅ የሜዳ የበላይነት እንዳለው ከኒውካስል ጋር ሌላኛው ማሳያ ነጥብ ሆኖ ይቀመጣል። ሌላኛው እንዲሁ ተጠባቂው መርሃ ግብር ምሽት 5 ሰዓት ላይ በለንደን ዌስት ሃምን ከማንቸስተር ሲቲ የሚያገናኘው የጨዋታ መርሃ ግብር ነው። በሲቲ በኩል ከበጎ ነገር ስንጀምር የወሩ ምርጥ ተጫዋችና ምርጥ አሰልጣኝ ከማንቸስተር ሲቲ ቤት ሆኗል። አንቶኒ ሴሜኒዮ የወራ የካቲት የወሩ ምርጥ ተጫዋች ተብሎ ተመርጧል። ከዚያም ባለፈ ደግሞ ፔፕ ጓርዲዮላ የወሩ ምርጥ አሰልጣኝ ሽልማትን የተጎናጸፈው ሰው ሆኗል። ይህ በሳምንቱ አጋማሽ ወደ ቤርናባው ተጉዞ ማንቸስተር ሲቲ በጣም አስደንጋጭና መራራ ሽንፈት ገጥሞት ነው የተመለሰው። 3-0 ተሸንፎ ነው የተመለሰው። ብዙዎች ከወቅታዊ ማንቸስተር ሲቲ ብቃትና ሪያል ማድሪድ ወጥ የሆነ ብቃት አለማስመልከቱን ተከትሎ እንደው ማንቸስተር ሲቲ የተሻለ ቅድመ ግምት ሰጥተውት ነበር። ነገር ግን የታታሪነት ስሜት በተሞላበት መንገድ ሪያል ማድሪድ ጨዋታውን በድል ነበር መወጣት የቻለው። እንግዲህ ፔፕ ከማድሪድ ሽንፈት በኋላ ቡድኑ አገግሞ እንደሆነ ለቀረበለት ጥያቄ ባለፉት ዓመታት በእንደዚህ አይነት ሁኔታዎች ውስጥ አልፈናል፣ ስለዚህ ያው ለማገገም ጥረት እናደርጋለን ብሏል። ከዚያም ባለፈ የአውሮፓ ቻምፒዮንስ ሊግ ጥሩ ማለፍ ላይ ብዙ ጊዜ ተሸንፋለሁ፣ በራሴ ውሳኔዎችም እንደዚህ ሽንፈት የገጠመን አጋጣሚ አለ። ከማድሪድ ጋር በነበረው ጨዋታ ተሸንፈናል። አዎ፣ ስለዚህ ከምርጫ ልክ ነበር ብዬ ልከራከር አልችልም፣ ምክንያቱም ስለተሸነፍን ሲል ፔፕ ጓርዲዮላ ሐሳቡን የሰጠበት አጋጣሚ ነው ያለው። እንግዲህ ማንቸስተር ሲቲ ከዌስትሃም ጋር በ20 ፕሪሚየር ሊግ ጨዋታዎች 17ቱን አሸንፎ 3ቱን ነጥብ ተጋርቷልና ፍጹም ብልጫ እንዳለው ማንቸስተር ሲቲ ማሳያ ነጥብ ነው። 2015 ላይ ነበር ሆላንድ ያሸነፈው ዌስትሃም። ነገር ግን በ20 ጨዋታዎች ላይ በድል ነው እያሳለፈ የቆዩ 17ቱን በ3ቱ ብቻ ነጥብ ተጋርቶ ወጥቷል። እንግዲህ ማንቸስተር ሲቲ በተለይ አርሰናል እግር በእግር ለመከተል የግድ እያንዳንዱን ጨዋታ እያሸነፈ መጓዝ አለበት። ፔፕም ይሄን የተናገረው ከዚህ በኋላ ነጥቦችን የምንጥል ከሆነ ከዋንጫ ፉክሩ እንወጣለን ሲል ሐሳቡን ሰጥቷል። ስለዚህ ዌስትሃም ላለመውረድ ነው የሚታገለው። በተለይ ባለፉት ወራቶች በሊጉ በጣም ብርቱ ከሚባሉ ክለቦች መካከል ዌስትሃም አንደኛው ነው። እናም ለማንቸስተር ሲቲ ትልቅ ፈተና እንደሚሆን ይጠበቃል። ምናልባት መጥፎ ነገር ለዌስትሃም የሰመርቬል ጉዳይ ነው። ከብሬንትፎርድ ጋር ሲጫወቱ በኤፍኤ ካፕ ጨዋታ ጉዳት እንደገጠው ተገለጸ። እንዲያውም ቀዶ ሕክምና ያስፈልጋሉ ሲባል ነበር። ነገር ግን አሁን ላይ በይፋ የጉዳቱ መጠን ምን ያክል ነው የሚለው አልተገለጸም። ሰመርቬል ግን ጉዳት እንደገጠመው መረጃዎች በስፋት እየወጡ ይገኛሉ። በተለይ በቀኝና በግራ መስመር ላይ የሰመርቬልና የጃረድ ቦወን የተለየ ጥራት ለዌስትሃም የሰሞነኛ ብቃት መሻሻል የበለጠ አስተዋጽኦ ሲያበረክት ነበረ። ሰመርቬል ግን በጨዋታው እንደማይኖር ዘገባዎች በስፋት እየወጡ ይገኛሉ። ኤርሊንግ ብራውት ሃላንድ ዝግጁ ነው ሲል ፔፕ ጓርዲዮላ
ሀሳቡን ሰጥቷል። ሌሎችም ጨዋታዎች ይደረጋሉ። አስቀድሞ በጎሎሬሽ 12 ሰዓት ላይ በስቴዲየም ኦፍ ላይት ሰንደርላንድ ከብራይተን ኤንድ ሆቭ አልቢዮን ይጫወታሉ። ተርፍ ሙር ላይ በርንሌይ ከቦርንመዝ ሌላኛው የዕለቱ የጨዋታ መርሃ ግብር ነው። ተጠባቂዎቹን ጨዋታዎች በተወዳጁ ጣቢያ ብስራት ኤፍኤም 101.1 ከ11 ሰዓት ጀምሮ መከታተል ትችላላችሁ። የተከበራችሁ ተመልካቾቻችን ወደ ስፔን ወሰዳችሁ። በስፔን ላ ሊጋ በቤርናባው ሪያል ማድሪድ ከኤሊቼ ጨዋታቸውን ያደርጋሉ። እንግዲህ ሪያል ማድሪድ በጣም በጥሩ መነቃቃት ላይ ሆኖ ጨዋታውን የሚያደርገው አልቫሮ አርቤሎ አንድ ሀሳብ ሰጥቷል። የሪያል ማድሪድ ታሪክ በማሸነፍ የሚደሰት ሳይሆን ዋንጫ በማሳካት የሚደሰት ቡድን ነው የሚል ሀሳብን የሰጠበት አጋጣሚ ነው እያለው አልቫሮ አርቤሎ እንግዲህ ሩዲገር፣ ትሬንት አሌክሳንደር-አርኖልድ፣ ቹዋሜኒ፣ ቫልቬርዴ፣ ኮርቷን በኤሊቼ ጨዋታ ላይ እንደሚያሳርፍ ይጠበቃል። በአንጻሩ ግን እንደነ ሉኒን፣ ካርቫሃል፣ ፍራን ጋርሲያ፣ ጎንዛሎ እንደዚሁም ደግሞ ማኑኤል አንሄልን በቋሚ ያሰለፍ ሊያሰልፍ እንደሚችል ለምርጥ ጨዋታ በማሰብ ዘገባዎች ወጥቷል። ኪሊያን ምባፔ ለጨዋታው እንደማይደርስ ሀሳቡን ሰጥቷል። ነገር ግን ምናልባት ወደ እንግሊዝ ሊጓዝ እንደሚችል ኪሊያን ምባፔ ሀሳቡን ሰጥቷል። በጥቅሉ ግን ኢደር ሚሊታው፣ ዴቪድ አላባ፣ ፌርላንድ ሜንዲ፣ አልቫሮ ካሬራስ፣ ዳኒ ሴባዮስ፣ ጁዲ ቤሊንግሃም፣ ኪሊያን ምባፔ፣ ሮድሪጎ ጉዬሽ እና ፍራንኮ ማስታንትሮ ደግሞ በቅጣት በዕለቱ ጨዋታ ላይ ከኤሊቼ ጋር በሚደረገው ጨዋታ እንደማይኖሩ መረጃዎች ያሳያሉ። ሌላኛው ካታሎን ላይ ጂሮና ከአትሌቲክ ቢልባኦ ይጫወታሉ። አትሌቲኮ ማድሪድ ከሄታፌ፣ ሪያል ኦቬዶ ከቫሌንሲያ የዕለቱ የላሊጋ የጨዋታ መርሃ ግብሮች ናቸው። ወደ ጣሊያን ስወስዳችሁ የሊጉ መሪ ቡድን ኢንተር ሚላን በሳንሲሮ ጁሴፔ ሜአዛ አታላንታን ይገጥማል። ባሳለፍነው ሳምንት እንዲሁ በደርቢ ዴላ ማዶኒና በከተማ ተቀናቃኙ ኤሲ ሚላን ተሸንፎ እንደነበረ ይታወቃል። ዳግም ወደ ድል ለመመለስና ነጥቡን ደግሞ ዳግም ለማስፋት በሜዳው አታላንታን ይገጥማል። ኪቩ በአንጻራዊነት እንግዲህ ደካማ የመሰለውን ቡድን በጥሩ መንገድ በተለይ በሴሪያው በጣም የተሻለ ቡድን አድርገውታል። ዘንድሮ ይበልጥ የማሸነፍ ቅድመ ግምቱ የተሰጠው ለኢንተር ሚላንም ሆኗል። ኔፕልስ ላይ ናፖሊ ከኤሌቼ ይጫወታሉ። ኡዲኔዜ ከዩቬንቱስ ላኛው የዕለቱ የማሳረጊያ የሴሪያ የጨዋታ መርሃ ግብር ሆኖ ይከናወናል። በቡንደስሊጋ ሆፈንሃይም ከቮልስቡርግ ይጫወታሉ። በሲግናል ኢዱና ፓርክ ቦሩሲያ ዶርትሙንድ ከኡግስቡርግ ጨዋታቸውን ሲያደርጉ ፍራንክፉርት በሄደንሄምን ይገጥማል። ሌላኛው በሳምንቱ አጋማሽ ካልሳርድ ጋር አቻ ወጥቶ ያጠናቀቀው ባየር ሌቨርኩሰን በባየርና የሊጉን መሪና ጠንካራ ቡድን ባየር ሙኒክ ይገጥማል። ይሄ እንግዲህ ለምርጥ ጨዋታ ላይ ምናልባት ጫና እንዳያሳድርባቸው አስፈርቷል። ምክንያቱም ከሙኒክ ጋር ተፋልመው ዳግም ደግሞ ከአርሰናል ጋር ወደ ኤሚሬትስ ተጉዞ መጫወት ለሊቨርኩሰን እጅግ አድካሚ ነው። በዕለቱ ግን ሙኒክን ይገጥማሉ። ሃምቡርግ ከኮሎኝ ላኛው የዕለቱ የቡንደስሊጋ የጨዋታ መርሃ ግብር ሆኖ ይዘልቃል። በፍራንስ ሊግም ዛሬ ይደረጋል። ትናንት ኦሎምፒክ ዲ ማርሴይ ኦግዜርን አሸንፎ እንደነበር ገልጬላችሁ ነበረ። ዛሬ ሎሪዮ ከሎንስ ይጫወታሉ። ሎንስ ማሸነፍ ከቻለ መሪነቱን ይረከባል ከፓሪስ ሰን ጀርማ። ዘንድሮ የፒየር ሳኜ ቡድን በጣም በተለየ መንገድ ነው እየተጓዘ የሚገኘው። በተለይ ተከላካይና የአማካይ ስፍራው ጥንካሬ በእጅጉ የሚወደስበት አጋጣሚ ላይ ደርሷል። ሎሪዮን ከሜዳ ውጭ ገጥማል። ኦንዤ ከኒስ ሌላኛው የዕለቱ የፍራንስ ሊግ ጨዋታ ነው። በስታድ ሉዊዝ ሁለተኛ ሞናኮ ከስታድ ብረስቷ ይጫወታሉ። ባሳለፍነው ሳምንት ሞናኮ ፓሪስ ሰን ጀርማን አሸንፎ እንደነበረ ይታወቃል እና ሞናኮ ስታድ ብረስቷን ምሽት 5:05 ላይ በፍራንስ ሊግ የመጨረሻ መርሃ ግብር ሆኖ የሚከናወን ነው የሚሆነው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። ብሩህ ጊዜን ተመኘው።